ቤተክርስቲያኗ ተመልከቷት የሴት አባት የላት። የሃይማኖት አባቶቻችን ከህዝቦቻችሁ ጋር ችግር ውስጥ ገብታችኋል። ጥያቄ ምልክት እንድናደርግባችሁ አስገድዳችሁናል። ለምን? ያነሳችሁት ጉዳይ የቤተክርስቲያንን የሚወክል አይደለም። የሚያስገርም ጥያቄን ግን ለከንቲባዋ አቅርበዋል። ምንድነው ያሉት? ሙስናን መንግስት በቤተክርስቲያን ገብቶ ያጽዳልን። ጉድ እኮ ነው፣ የጉድ ሀገር ገንፎ። ክቡር ጠቅላይ ሚኒስትር ካሁን በኋላ በቃኝ ጡረታ መውጣት ፈልጋለሁ። ጠቅላይ ሚኒስትሩ አለመሳቃቸው። የቤተክርስቲያን አባት ነኝ በይ ግን አንድም የምዕመኑን ጥያቄ ሳያነሳ በመውጣቱ የምር ከልብ ሐዘን ተሰምቶናል። የምር ሁለት ነው። መሬት ምሬት የምንጠብቀው የነበረው ምህረት ነበረ። እሱን አላነሱትም። መሬት ምሬት ተነስቷል። ምህረት ግን አልለመኑም። የሃይማኖት አባቶቻችን ተዉ፣ መሬት ያዝ አድርጉ፣ ልጆቻችንን እሰሩልን ያሉ የሃይማኖት አባቶች አሉ። በቤተ ክርስቲያን ውስጥ ሆነው ልክ እንደኛ አይነት የሚናገሩ። ከኔ ይልቅ ያው የሃይማኖት አባቶች ይገባቸዋል፣ ህዝቡ አይገባውም። ያው ከኛ ይልቅ እናንተ ፖለቲከኛ ስለሆናችሁ የተሰጠው ምላሽ በደንብ ይገባቸዋል። ገብታችኋል ብለን ነው የምንወጣው፣ ምክንያቱም አጨብጨባችሁ ስለወጣችሁ። በደረሰባቸው ቦታዎች በሙሉ ምዕመኑን በመከፋፈል ግን ትልልቅ አባቶች የሚባሉት ትልቅ ሚናን እየያዛችሁ ነው። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ አይነት ሰዎች ለፈኑ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ አይነት ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ የነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታ ስለምታደርጉም ከልብ አመሰግናለሁ። ከኔ ጋር ዛሬ ቆይታን ስናደርግ ክብርት ከንቲባ ወይዘሮ አዳነች አቤቤ ተአምር ሰርተዋል። ምን አደረጉ የሚለውን ጉዳይ በደንብ እናነሳዋለን ማለት ነው። በዛ በኩል ደግሞ በሌላ ጎኑ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ይሁን አማኞች ብቻ ግን ተብለው የሄዱ አካላት ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አነሱ የሚለውን ነገርም እንዲሁ እንመለከትበታለን። በተለይም ችግሮቻችን እኚህ ናቸው ወይ የሚሉትን ነገሮች በደንብ የምናነሳበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር የተደረገውን ውይይት በደንብ ጠቅሰን እናነሳዋለን። ከአባቶች ማግኘት የነበረብንን ሳናገኝ ክብርት ከንቲባዋ ደግሞ የመለሰችው ምላሽ ልክ እንደ ሃይማኖት አባት ሆነው አክት ያደረጉበት ነውና እሱን በደንብ እንመለከተዋለን። እንዲህ በቀላሉ የምናልፈው ጉዳይ ስላልሆነ ማለት ነውና
እነዚህና ሌሎች ነገሮችን እያነሳን በደንብ ነው የምናየው። የቤታችን ችግር በጣም ጎልቶ እየመጣ አድርባይነታችን እየበዛ ራሳችንን አጋልጠን እየሰጠን የቤተ ክርስቲያኗን መዋቅር ክፍት እያደረግን እየመጣን ነውና ሃይባዩ ማን ነው ስንል የምንጠይቀው ጉዳይ አለ። ዛሬ ላይ የቤተ መንግስት ሰዎች ቤተ ክህነት ገብተው ይሰሩ የሚመስል እስኪመስል ድረስ ነገሮቹ ተገለባቢጦች ለምን ሆኑ የሚለውን በደንብ እናየዋለን ማለት ነው። ከመልእክቶች በኋላ ስንመለስ እጅግ አሳፋሪ የነበረውን በውይይቱ ላይ የተነሱ ጉዳዮችን በደንብ እናነሳዋለን። ከኔ ጋር ቆይታን አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነካሪ ሚዲያ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነካሪ ሚዲያ ክቡራን ተመልካቾቻችን ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ እንግዲህ ዛሬ ፈቅዶ እንድንገናኝ አድርጎናል። ይህ የምትመለከቱት ርዕሰ ጉዳይን ተመልከቱት። ይህንን ጉዳይ እየተመለከታችሁት ነው። ምንድነው እሱ የሚለው? ከንቲባ አዳነች አቤቤ ከኦርቶዶክስ ተዋህዶ አባቶች ጋር ያደረጉት ውይይት ነው የሚለው። ከንቲባ አዳነች አቤቤ ከኦርቶዶክስ ተዋህዶ አባቶች ጋር ያደረጉት ውይይት ይላል። ከላዩ እንደምትመለከቱት ምንም ሌላ ነገር የሌለው ማለት ነው። እንደውም ከንቲባ አዳነች አቤቤ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶችና አመራሮች ጋር ተወያዩ ይላሉ። ሁለተኛው ርዕሰ ጉዳይ። ሶስተኛው ደግሞ ተምኔሉ ነው ያለው ቤተክርስቲያን ለሀገረ መንግስት ግንባታ የሚል ጉዳይ ነው የሚነሳው። ልብ በሉልኝ። ርዕሱ ምንድነው? ከንቲባ አዳነች አቤቤ ከኦርቶዶክስ ተዋህዶ አባቶች ጋር ተወያዩ ነው። በአዳራሽ ውስጥ ያሉ ሰዎች መለዮ ለባሾችንም እያየን ነው። ኮፍያ ለባሾች። ይሄ ኮፍያ አንጠልጥሎ ሆድ ገፍትሮ
ፀጉር አንጨባሮ ምናምን አባት የለን። ሁለተኛ የሴት አባት የላትም ቤተክርስቲያኗ። ተመልከቷት፣ የሴት አባት የላትም። ሴቶችም ነበሩ። አሁን ውይይቱ በደንብ መምጣት የምፈልገው ነገር በደንብ ከመሄዳችን ባለፈ ስለ ውይይቱ ፍሬ ሐሳብ ልንገራችሁ። ክብርት ከንቲባ ወይዘሮ አዳነች አቤቤ ከወንጌላውያን አብያተ ክርስቲያናን መሪዎች ጋር እንደዚሁ ቆይታን አድርገዋል። ከካቶሊክ፣ ከሰባተኛ ቀን አድቬንቲስት፣ ከወንጌል አማኞች፣ ከእስልምና አባቶች ጋር፣ ከኦርቶዶክስ አባቶች ጋር፣ ከሁሉም ጋር ውይይት አድርገዋል። ውይይቱ ስለ ሰላም ነው። እጅግ በጣም የሚያስፈልግ አንገብጋቢ ወቅታዊ ጉዳይ። ከ100 ሰጠዋለሁ። ይሄንን ውይይት ምንም ጥርጥር የሌለበት ከ100 ሰጠዋለሁ። ምክንያቱም አስፈላጊ ጉዳይ ስለሆነ፣ አንገብጋቢ ጉዳይ ስለሆነ፣ የሀገር ሰላም፣ የከተማ ሰላም፣ የግለሰቦች ሰላም፣ አጠቃላይ ሰላም ይበልጣል። ስለዚህ ምናልባትም መዋቅሩን አላውቅም፣ ከከንቲባ ጽሕፈት ቤት ለኢትዮጵያ ሃይማኖት ተቋማት ተላልፎ ሊሆን ይችላል። ይሄም ችግር የለበትም። የሃይማኖት ተቋማትም እንደዚሁ አስተላልፎ ሊሆን ይችላል። የኢትዮጵያ ሃይማኖት ተቋማት ጋራም ችግር አለ ብዬ አላስብም። ሲመጣ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት እንመጣለን። ይሄ የተላለፈው ውይይት የሰጣችሁ ማን ነው? የተሰጣችሁ ምንድን ነው? ክብርት ከንቲባዋ የሚያውቁት ከንቲባ አዳነች አቤቤ ከኦርቶዶክስ ተዋሕዶ አባቶች ጋር ያደረጉት ውይይት የሚል ከአባቶች ጋር ነው። እናንተ እነማንን ነው ያመጣችሁት? መለዮ ለባሾቹን ከየት ነው ያመጣችሁት? እናቶችን ምናልባት በስብሰባ በቀበሌ በምናምን ላይ የሚሳተፉትን ከየት ነው ያመጣችሁት? አንድ ጉዳይ እሱ ላይ እንመጣበታለን። ይሄንን ያስባለኝን ጉዳይ ውይይቱ አጠቃላይ 1 ሰዓት ከ16 ደቂቃ ከ33 ሰከንድ የሚደርስ የተቀረጸ በአዲስ ሚዲያ ኔትወርክ ተላልፏል። ሚዲያውም ችግር አለበት ብዬ አላስብም። አሁን የሃይማኖት አባቶቻችን ከህዝቦቻችሁ ጋር ችግር ውስጥ ገብታችኋል። ጥያቄ ምልክት እንድናደርግባችሁ አስገድዳችሁናል። ለምን? ያነሳችሁት ጉዳይ የቤተ ክርስቲያንን የሚወክል አይደለም። በፍጹም የሚወክል ጉዳይ አይደለም። የሚወክል ጉዳይ አለመሆኑን 1 2 3 4 እያለን እናነሳለን። ከዚህ ከ1 ሰዓት ከ16 ደቂቃ ውስጥ 3 ጥያቄ ብቻ ፍሬ አፍርቷል ብዬ አነሳለሁ። 3 አይደለም፣ 2 ጉዳዮች ቤተክርስቲያንን የሚወክል ምናልባት ብዬ አስባለሁ። አንደኛ ወደ 12 ደቂቃ ከ20 ሰከንድ አካባቢ ወይም ከ10 ሰከንድ አካባቢ ጀምረው የተናገሩት አባት ስለ ሰላም። ሁለተኛው የቦሌ ክፍለ ከተማ ቤተ ክህነት ስራ አስኪያጅ ያነሱት እመጣበታለሁ። የሳቱትም ጥያቄ አለ። ሁለቱንም አነሳለሁ። የሳቱትም አለ፣ ያነሱትም ጥያቄ አለ። ሁለቱ ምናልባትን ቤተክርስቲያንን ከወከለ ነው። ከወንጌል አማኞች አብያተ ክርስቲያናትም የተነሳ አንድ ጥያቄ እምነትን የሚወክል አይቻለሁ። እሱም ባልሳሳት ከኢትዮጵያ ካቶሊካይት የተነሳ ይመስለኛል። ከተሳሳትኩ ልታረም። የተነሳው ጥያቄ ምንድን ነው የሚለው? ለሕዝቡ የሚታደለው በነፃ የሚሰራጨው ቅዱስ ቃሉ ያለበት መጽሐፍ ቅዱስ ወደ ሀገር ውስጥ ሲገባ ቀረጥ እንዲከፈል ይደረጋል። ይሄ ነገር ስህተት ነው። ወንጌል በነፃ መሰራጨት አለበት የሚል የሃይማኖት አባቶች አንደኛው ድርሻቸው እንደየቤተ እምነታቸው ለአማኞቻቸው እንዲደርስ የሚደረገው መንፈሳዊ ነገር ከቀረጥ ነፃ እንዲሆን መጠየቅ። እኚህ አባት ያነሱት ጥያቄ ምንድን ነው? በሌላ ጎኑ ወንጌል ለዓለም በነፃ ይሰራጭ ነው። ለምን? ስለማይሸጥ መጽሐፍ ቅዱስ እኛ ጋር ይሸጣል፣ ችግር የለውም። ስለዚህ ብዙ አይመለከታቸውም። ስለ መጽሐፍ ቅዱስ ስርጭት፣ ስለሚቆርብ ህዝብ ምናምን አልተመለከታቸውም። ክብርት ከንቲባ ተአምር ሰሩ ያልኩበትን
ጥያቄና ምላሽ ላስደምጣችሁ። ቤተክርስቲያኗ ያልወከለቻቸው ቤተክርስቲያኗ ማታቃቸው ሰዎችን አባት ተብለው ከተገቡ እናት መካከል የጠየቁትን ጥያቄ ላስከትልላችሁ። ልብ በሉ። ከንቲባዋ ከቤተክርስቲያን አባቶች ጋር ውይይት አደረግኩ ነው ያሉት። እናቶች ከየት እንደመጡ አላውቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናት መሪዎች የሏትም። እኚህ እናት ከየት ሰርገው የትኛው ደብር አስተዳዳሪ የትኛው ቤተ ክህነት ላይ ኃላፊነት እንዳለ አላውቅም። የሚያስገርም ጥያቄን ግን ለከንቲባዋ አቅርበዋል። ምንድን ነው ያሉት? ሙስናን መንግስት በቤተ ክርስቲያን ገብቶ ያጽዳልን። ጉድ እኮ ነው፣ የጉድ ሀገር ገንፎ። ሙስና የለም እያልኩ አይደለም። እግዚአብሔርን ያልፈሩ አገልጋዮች፣ እግዚአብሔርን ያልፈሩ ካህናት፣ እግዚአብሔርን ያልፈሩ ዲያቆናት፣ እግዚአብሔርን ያልፈሩ ሰንበት ተማሪዎች፣ እግዚአብሔርን ያልፈሩ አስተዳዳሪዎች፣ እግዚአብሔርን ያልፈሩ ቆሞሳት፣ እግዚአብሔርን ያልፈሩ መነኮሳት፣ እግዚአብሔርን ያልፈሩ ጳጳሳት፣ እግዚአብሔርን ያልፈሩ የሰበካ ምናምን ጉባኤ አባላት፣ እግዚአብሔርን ያልፈሩ በአካባቢው የተደራጁ ወጣቶች ቤተክርስቲያንን እየቦጠቦጡ እንዳሉ እናውቃለን። አንድ ፈጣሪን እግዚአብሔርን ሳይፈሩ እውነት መንግስትን ፈርተው ሙስናውን ያቆማሉ? ሁለተኛም ለራሱ ሲል መንግስት እዚህ ውስጥ እንደማይገባ የመለሰበትን ምላሽ ላሳያችሁ። እኚህ ኬት እንደመጡ ያላወቅናቸው አባት ተብለው ከከንቲባ አዳነች አቤቤ ጋር ከኢትዮጵያ ኦርቶዶክስ ተዋሕዶ አባቶች ጋር ያደረጉት ውይይት በሚለው ውስጥ የተካተቱት ጥያቄ ላሰማችሁ። ጉድ በሉ። መንግስት ህግ ያስከብራል። ቤተ ክርስቲያኒቷን በዋነኝነት ከሙስና መንግስት እንዲያላቅቃት ነው የምንፈልገው። ለምን ብቻዋን አዲስ አበባ እየተመራ ያለው በክብርት አዳነች አቤቤ ስላልተዘረፈን የለማው የዚህን 10 እጥፍ ያለን ግን ቤተ ክርስቲያን ማደስ አልቻልንም። ሙስናው ላይ እንዲሰራ እንፈልጋለን። አሁን ይውላችሁ ጥያቄው ስህተት ሆኖ አይደለም። ጥያቄው ስህተት ሆኖ አይደለም። የተጠየቀበት ቦታና ልክ ነው ስህተቱ። ለማጣቀሻ አንድ ጉዳይ ልምጣላችሁ። በጥር 14ቱ ጊዜ የጨረቃ ጳጳስ በሚሾሙበት ጊዜ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዜና ማርቆስና ብፁዕ አቡነ ኤዎስጣቴዎስ ፊት አውራሪ ሆነው በ5 ኪሎ ከቀሩ አባቶች ጋር ለሁለት ጎራ ከፍለው በጠቅላይ ሚኒስትሩ ጽሕፈት ቤት ውስጥ ስብሰባ ሲያደርጉ በካሜራ አዳራሽ በካሜራ አይን እንደሚቀርጹ አላወቁም መሰለኝ። ብፁዕ አቡነ ኤዎስጣቴዎስ ታሪክ የማይረሳውን ጥያቄ ለጠቅላይ ሚኒስትሩ አቀረቡ። ታሪክ የማይረሳው ጥያቄን አቀረቡ። ምንድን ነበር የሚለው ጥያቄው? ክቡር ጠቅላይ ሚኒስትር፣ ካሁን በኋላ በቃኝ፣ ጡረታ መውጣት ፈልጋለሁ። ጠቅላይ ሚኒስትሩ አለመሳቃቸው። ሹመቱ ከመንፈስ ቅዱስ ነው ብለን የምናምን እሳቸውም ከመንፈስ ቅዱስ ነው ብለው የተቀበሉ ጳጳስ የሀገሪቱን ጠቅላይ ሚኒስትር ጡረታ አስወጡኝ። ታሪክ የማይረሳው የማይዘነጋው ጥያቄ ነው። ለዚህ ነው ድንቡሽቡሽ ያሉ ጳጳሳት በዝተዋል የምንለው። ሹመቱ በመንፈስ ቅዱስ እንዳልሆነ ብዙ ማሳያዎች ወደኋላ ብንመጣ የምናገኛቸው አሉ። አባቶቻችንን ደፍረን የመናገር ችግር ኖሮብን አይደለም፣ ሱስ ኖሮብን አይደለም። አባት ያልሆኑ በአባትነት ቦታ የተቀመጡ የአባትነትን መንገድ ያልተከተሉ ብዙዎች ስላሉ ትላንትና ላጠፉት ጥፋት በይቅርታም በንስሐም በቀኖናም ተመልሰው እግዚአብሔር ይቅር ብሏቸው ይሆናል። ምንም ጥርጥር የለውም። ታሪክ ነውና ታሪክን ግን ማንሳት መርሳት አንችልም። ብፁዕ አቡነ ኤዎስጣቴዎስ በጳጳሳት ታሪክ ጡረታ ሉጣ ያሉ የመጀመሪያው ጳጳስ ይመስሉኛል።
ጵጵስናው በራሱ መንገድ ካልተነሳ በሃይማኖት ኑፋቄ በምናምን ካልሆነ እሱም ሲኖዶሱ የሀገር ጠቅላይ ሚኒስትር ጵጵስናን ማዕረግ አይሰጥም፣ አይነሳም። የሀገሪቱ ጠቅላይ ሚኒስትር በወቅቱ መቼም ደንግጠው አፍረውባቸው እንደሚሆን አልጠራጠርም። አሁን ደግሞ ይህች ሴት ላነሱት ጥያቄ እጅግ በጣም ያስገረመኝን የክብርት ከንቲባዋን ምላሽ ላሰማችሁ። ምን አሉ ከንቲባዋ? ስሙ። መንግስት በቤተ ክርስቲያኒቱ አሰራር ውስጥ ጣልቃ አይገባም። ጣልቃ በመግባትም ችግሮችን አይፈታም። አንድነታችሁን እንድትጠብቁ ነው መንግስት የሚፈልገው። እንድትከባበሩ ነው መንግስት የሚፈልገው። ለሀገረ መንግስት ግንባታ ቅድም ላልኩት ለሰላም ይሄ ነው በጣም የሚያስገርመው ምላሽ ማለት ነው። መንግስት በቤተ ክርስቲያናቷ ጣልቃ አይገባም። ህግ ያላት ስርዓት ያላት ቤተ ክርስቲያን ናት። ይሄ ለታሪክ የሚቀመጥ ንግግር ነው ክብርት ከንቲባ። በምን? በሶስት ምክንያት። አንደኛው የቤተ ክርስቲያኗ አባቶች ጋር በተደረገ ውይይት ውስጥ አባት ያልሆኑ ሰዎች የገቡበት ስብሰባ ልዩ ስለሚያደርገው። ሁለተኛ በምን መዋቅር እንደሆነ ባናውቅም የቤተ ክርስቲያኗን ክብር፣ የቤተ ክርስቲያኗን ስልጣን ልክ፣ የቤተ ክርስቲያኗን ወሰን የማያውቁ ሰዎች ለጠየቁት ጥያቄ ቤተ ክርስቲያኗን የሚመጥን ምላሽ ስለሰጡልን። በሶስተኛ ደረጃ ቤተ ክርስቲያኗ ያላትን መዋቅር ያላትን ቀደምትነት ስለመሰከሩልን እናመሰግናለን ክብርት ከንቲባ። ቤተ ክርስቲያኗን የማያውቁ ሰዎች ገብተው በጠበጡ። መንግስት ለሰራው ስራ አድናቆት አለኝ፣ ምዕመኑም አለው። ይሄ ሁሉ የተሰበሰበው የቤተ ክርስቲያን አባት ነኝ በይ ግን አንድም የምዕመኑን ጥያቄ ሳያነሳ በመውጣቱ የምር ከልብ ሐዘን ተሰምቶናል። የምር የተነሳው ጥያቄ ሁለት ነው። መሬት፣ ምሬት። የምንጠብቀው የነበረው ምህረት ነበረ። እሱን አላነሱትም። መሬት፣ ምሬት ተነስቷል። ምህረት ግን አልለመኑም። አንድ በአንድ እናነሳዋለን። እኔ የገረመኝ የደነቀኝ የሁሉም ቤተ እምነት ስብሰባዎችን ተከታትያለሁ ከክብርት ከንቲባዋ ጋር። የእውነት ግን ከተማ አስተዳደሩ ይህን ሁሉ ጥያቄ ይመልሳል ወይ? የኔ ጥያቄ ነው። ይህን ሁሉ ጥያቄ ለመመለስስ መደበኛ ስራዎችንስ መዝጋት የለበትም ወይ ብዬ አስቤያለሁ። በጣም ገርሞኝ ማለት ሁሉም ቤተ እምነት መሬት ነው የሚጠይቀው። መሬት ከዛ ምሬት ነው የሚያስከትለው። ለሀገር ምህረት እንለምን የለም። መንግስት የሰራውን ማድነቅ፣ ማጨብጨብ፣ ማሸብሸብ ምናምን እሱ 75 ከመቶ ነው። ምንም ጥርጥር የለውም። መደነቅ አለበት። የነፍስ ምግብ የሚሆነውን ነገር ለማቅረብ የሚጠይቅ የለም። አንድ ነገር እንነጋገር እስቲ። ሀገሪቱን የሚመራው አንድ መንግስት ነው አይደል? አንድ መቀመጫ ያለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእግዚአብሔር ጋር ለመገናኘት ከፈለግን መሬት አይደለም የሚያስፈልገው፣ ልብ ነው። እስልምናው ምኑ መሬት ያልተሰጠው ቤተ እምነት አለ? ሰላም መጥቶልናል ወይ? በረከት አግኝተናል ወይ? የሰው ልጅ ዕድሜ በመጽሐፍ ቅዱስ የተጠቀሰለትንስ እየኖረ ነው ወይ? ከዛ በታች ወጣት እየተቀጨብን አይደለም ወይ? እርስ በርስ እየተጣላን አይደለም ወይ? እናምናለን በምንለው አንድ አምላክስ መግባባት አቅቶናል ወይ? ምንድነው አቅቶናል፣ በደንብ እሱማ አቅቶናል። መግባባትስ ችለናል ወይ? ኧረ የሃይማኖት አባቶቻችን ተዉ። መሬት ያዝ አድርጉ፣ መሬት ያዝ አድርጉ። ምህረትን የጠየቀ ሰው አላገኘም። እኔ ከዚህ ውስጥ እንጸልይ ስለ ጸሎት ብሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያነሳ አንድ አባት ብቻ አይቻለሁ። እሱንም ላሰማችሁ።
በጣም በሚገርም መልኩ ላሰማችሁ። ነገር ግን ለቤተ ክርስቲያን ሁሉም ልጅ እንደመሆኑ መጠን ዳር ዳር አካባቢ ያለችውም ሰላም እንደ ኮሪደሩ ጠንከር ብለን ብንሰራበት ጥሩ ነው ብዬ አምናለሁ። ምክንያቱም ብዙ ሰቆቃ የሚታይባቸው እንባዎች የሚፈሱ በየቀኑ የሰው መሞት አለ። ሰላማዊ ነገሮችን እናስተካክል ተብሎ ሲባል ግን በጽንፈተኝነትም በአክራሪነትም መፈረጅ አለበት ብዬ አላምንም። ምክንያቱም ምናያቸው ብዙ ሞቶች አሉ። ከተማችን ላይ የለም እውነት ነው፣ ግን እዛም ያለው ወገን ነውና ማገዝ ካለብን ጭምር እናግዝ። ክብርት ከንቲባ እናግዝ። ከወጣን እንደ አይነት ሰልፎችን እንውጣ፣ አብረን ከእናንተ ጋር እናግዛችሁ። መሄድ ባለብን አብያተ ክርስቲያናት ሄደን እናልቅስ። ቤተክርስቲያን መሳለም ያልቻሉ መስጂድ መሄድ ያልቻሉ ብዙ ወገኖች አሉ። እነሱን ወገኖች ሄደን የማጽናናት ስራ፣ ወደ ሰላም መንገድ የማስገባቱን ስራ፣ ይሄ ሀገር አቀፍ ውይይት ተብሎ የተባለው ነገር የሚጀመርበት ስር ድረስ በደንብ የሚሰራበት ነገር እንፍጠር። ለእናንተ ብቻ አይደለም እኛም እናግዛችሁና እንደው ሰላሙ በሰላም ገዳም ደርሰን እንምጣ። አክሱም እንሳለም፣ ደብረ ሊባኖስ እንሂድ። ብዙ የናፈቁን ገዳማት አሉና እነሱን የሰላም ስራዎች አብረን ከእናንተ ጋር ብንሰራ። ይሄ ነው አንድ ጥያቄ ብዬ የማነሳው። ደና ከራስ ያለፈ ቤተክርስቲያን ገዳማት ናፍቆናል ብቻ ሳይሆን መስጊድ መሳለም የሚፈልጉ አሉ። ለሌላም የተረፈ ከሃይማኖት አባትነት የሚጠበቅ ጥያቄ ይሄ ነው። ከዛ ውጪ ስራ ስርቻ ውስጥ ያሉ ነገሮች በአስተዳደር በየቢሮ ሄዳችሁ መጠየቅ፣ እንዲህ በአደባባይ ፊት ለፊት ስታገኙ ከህዝባችሁ ጋር የሚያገናኝ የምእመኑን ቁስል መጠየቅ ነበረባችሁ። በጣም በሚያሳዝን አንድ ካስቀናኝ ነገር ውይይቱ የወንጌል አማኞች ውይይት ሲጀመር በጸሎት ነው የተጀመረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ስትጀምሩ በጸሎት ጀምራችሁን አይሁን አላቅም፣ አላሳየንም፣ ቪዲዮ አላሳየንም። ቤተክርስቲያኗ እንዲህ አይነት ትልልቅ ውይይቶች የሚካሄዱበት ከመንግስት ጋር ሲደረግ በድርድርም በንግግርም ለአማኞቿ ተደራሽ እንዲደረግ አትሊስት የራሷን ሚዲያ ይዛ እንድትገባ መደረግ ነበረበት። አሁን ከአማኞቹ ጋር ነው የተነጠላችሁት። ምን እንዳወራችሁ አናቅም። ገብታችሁ ጥያቄ ስለመጠየቃችሁ አልሰማንም። ውዳሴ ያቀርባችሁ ብቻ እንደወጣችሁ ነው የምናውቀው። መጠየቅ አማኙ ጋር እንድትደርስ ከአማኙ ጋር እንድትኖሩ መንግስት እኮ እየተባለ የሚነገረው ከዚሁ ማህበረሰብ የወጣ ሰው ነው። ከኔ ቤት ከእናንተ ቤት ከምን የወጣ ነው? የኛው ልጆች የኛው እናት እህት አባቶች ናቸው። መወደስ አለባቸው። አዎ መወቀስም ካለባቸው መወቀስ አለባቸው። መጠየቅ ቤተክርስቲያኗ የራሷን ሚዲያ ይዛ መግባት አለባት። በራሷ ሚዲያ አየር ሰዓት የተደጋገመ አሰልቺ ፕሮግራም አይደለ እንዴ የምናየው? እንዲህ ሲሪየስ የሆኑ ጉዳዮችን እንድንከታተል ለምንድን ነው የማታደርጉ? ያሳዝናል። ከዛ ባለፈ የክብርት ከንቲባዋ እንግዲህ የተሰጠው ምላሽ በጣም በሚያስገርም መልኩ የሃይማኖት አባቶችን ወክለው የመለሱት ምላሽ እንጂ የሚመስለው የሃይማኖት አባቶች ተብለው የጠየቁትን ጥያቄ አይነት ምላሽ አይደለም የተሰጠው። አንዳንዱ ጸባጫሪነት ሁሉ አለበት ከጥያቄ ከሚመስለው። በጣም ከሚያሳዝነው መልኩ ልጆቻችንን እሰሩልን ያሉ የሃይማኖት አባቶች አሉ። በቤተ ክርስቲያን ውስጥ ሆነው ልክ እንደኛ አይነት የሚናገሩ በሚዲያው በቲክቶኩ ያሉትን እሰሩልን። እስመ አብ ወወልድ ወመንፈስ ቅዱስ። መንግስት ግን ያንን አላለም። አስራለሁ ፎክራለሁ አላለም። አይገርም? አላለም። ሲሆን በልጆቻችሁ በእኛ ተማራችሁ እንኳን ከነበረ ጠርታችሁን ልታስተምሩ ይገባ ነበር። እኛ ከእናንተ የምንሻለው ግን ይህንን ጥያቄ አላቀረብነውም። እንዲህ ያላችሁትን ሰው ግን አላወጣን። ጥያቄው ላይ እናንተ እሰሩልን ያላችሁን ሰዎች አምጥተን ለህዝባችሁ አላሰጠናችሁም። እኛ ከእናንተ መሻል ስላለብን እሰሩልን። ቤተክርስቲያን ተነካች ብሎ የሚጮህ ቲክቶከር ቤተክርስቲያን ተነካች ተብሎ የሚነቅ ጩኸት እንጂ ሀገር ትደባለቅ ሀገር ትፍረስ የሚል አንድም ቲክቶከር አንድም ዩቲዩበር የለም። እንደውም ሌቦች እናንተ ናችሁ። በዚህ ውይይት ለቀጣይ ድለላ ራሳችሁን አመቻችታችሁ የወጣችሁ ናችሁ። ከመንግስት ጋር ጥሩ ቅርርብ እንዳላችሁ አሳይታችሁ የወጣችሁትን እንጂ ከምዕመናችሁ ለምዕመናኖቻችሁ እንደተቆረቆራችሁ ያሳያችሁበት አንድም ጥያቄ የለም። መንግስት ደላላ አይፈልግም። የአንድ ማዕከል አገልግሎት እኮ የዘረጋው መሶብ የሚለውን ድርጅት ተቋም እኮ የዘረጋው ደላላ ስለማይፈልግ ነው። እናንተን የሚፈልገው የሃይማኖት አባት ሆናችሁ በቤተ መቅደሱ እንድትጸልዩ ነው። ህዝቡን የሞራል ትምህርት እንድታስተምሩት እንጂ ከመንግስት ከራሱ ጋር እንድትሞዳሞዱ አይፈልግም። ደግሞ ይብስብናል። እኛ በጣም በሚያስገርም መልኩ ይብስብናል።
ራሳችሁን ከፖሊስ መኮንኖች ጋር ራሳችሁን ከከተማ አስተዳደሩ ጋር ምናምን በአንድ ስብሰባ አቀላልጣችሁ ትወጣላችሁ። ኧረ ተው፣ ስተት ነው። እንደዛ አይደለም፣ እንደዛ አይደለም። እሰሩልን ልጆቹን። ምን አይነት አባት ነው የመጣው? ምን አይነት እንደው ካባ ለብሳችሁ ምን አይነት ነገር ነው? ልጆች እሰሩልን። የታሰሩትን አስፈታልን እኮ ነው የምትለው ቤተክርስቲያን። የታመሙትን ማርልን ነው የምትለው። እናንተ ከየት አምጥታችሁ ነው እሰሩልን የሚል ጥያቄ? ከየት አምጥታችሁ ነው? እንዴት እሰሩልን? ማንስ ቢሆን የማንን እስር እንዴት ትፈልጋላችሁ? እንዴት? ያንን ቪዲዮ ላወጣው ነበረ በእኔ እንዲሆን ስላልፈለግኩ ይሄ በፍጹም ልጆች እሰሩልን፣ ኦርቶዶክሳውያንን እሰሩልን፣ በኦርቶዶክሳውያን አባቶች እግዚኦ። ይሄ ተለይተው የበቀሉ አረሞች እኔ አላቅም። እግዚአብሔር እንደው ብቻ ግን እግዚአብሔር በቃችሁ ይበለን። ከዚሁ ጋር ተያይዞ ክፉንም ክፉ ጥሩንም ጥሩ ማለት ስላለብን ከተነሳ ጥያቄ ደስ ካሰኘኝ አንዱ የከተማ አስተዳደሩ የአድዋ ሙዚየም መታሰቢያን አቅርቧል። በዛ ውስጥ የአድዋ ታሪክ ሲተረክ የቤተ ክርስቲያኗን ልክ የሚመጥን ከታሪኩ ጋር መካተት አለበት። አቡነ ጴጥሮስን፣ ታቦተ ቅዱስ ጊዮርጊስን መካተት አለበት ተብሎ የተነሳው ጥያቄ እጅግ ልቤን አሙቆኛል። በቀደመው ሐሳብ ባዝንም፣ እሰሩልን በሚለው ሐሳብ ባዝንም፣ ታስረን ባትጠይቁንም አትሊስት ግን የቤተ ክርስቲያኗን የምዕመኑን ጥያቄ ስጠይቁ ግን እንደሰታለን። ይሄ ጥያቄ እንደ ጥያቄ ተቀብየዋለሁ፣ ትክክለኛ ነው። ብልጠት የተሞላበት ግን ከከንቲባዋ ምላሽ ተሰጥቷል። አድዋ ሙዚየም ውስጥ ባናስቀምጠው ፒያሳ እኮ ራሱ አድዋ ነው። ቅዱስ ጊዮርጊስ አድሱት። አሪፍ ፖለቲካዊ መልስ ነው። ከኔ ይልቅ ያው የሃይማኖት አባቶች ይገባቸዋል፣ ህዝቡ አይገባውም። ያው ከኛ ይልቅ እናንተ ፖለቲከኛ ስለሆናችሁ የተሰጠው ምላሽ በደንብ ይገባቸዋል። ገብታችኋል ብለን ነው የምንወጣው፣ ምክንያቱም አጨብጨባችሁ ስለወጣችሁ። በጣም ያሳፈረኝ ጥያቄ በደንብ ደግሞ መነገር ስላለበት እንደ መንግስት የሰራውን ነገር ቆጥሮ ሪፖርት ማድረግ አለበት መንግስት። አንደኛው ሪፖርት ውስጥ የገባ ባይገባ ብዬ የማስበው በቪአይፒ መንገድ ከቦሌ ከዚህ ከብራስ እስከ ኡራኤል ባለው አስፋልት ውስጥ አሸብርቆ ተሰርቷል መንገዱ፣ ምንም ጥርጥር የለውም። በዛ ሂደት ውስጥ መንግስት እንደ አንድ ሪፖርት ያቀረበው ክብርት ከንቲባ የሚያቀረቡት ቦሌ መድኃኔዓለምን እኮ ዙሪያውን ያሳምርንላችሁ እኛ ነን የሚል ነበር። እኔ በጣም አፍሬያለሁ በዚህ ቦሌ መድኃኔዓለም ግቢውን የበሩን አጥር ቀለም መቀባት ብቻ ሳይሆን ግቢ አካባቢው ላይ ኢንቨስት አድርጎ ለሀገር ማበርከት ይችል ነበር። ይሄ እንደ ሪፖርት መግባት አልነበረበትም። በጣም የሚያሳፍር ነው። ለቀለም አያንስም ነበረ ቦሌ መድኃኔዓለም። አሳነሳችሁት እናንተ። ቀለም ተቀብቶላችሁ ሪፖርት ትክክል ነው። እንደ መንግስት ሪፖርት ውስጥ መገባት ነበረበት። የከተማዋን ልማት መደገፍ ነበረበት። ቦሌ መድኃኔዓለም በደንብ አድርጎ መደገፍ ነበረበት። ቀለም ተቀብቶለት ምን ጥቂት ነገር ተደርጎ እንደ ትልቅ ሪፖርት ከሚነገርለት ይልቅ ለቦሌ መድኃኔዓለም ይልቅ የቦሌ መድኃኔዓለም አስተዳደሮች ቀለም ራሳችሁ ቀብታችሁ አልፎም ተርፎ ከዛም ሻገር ሲል የከተማ አስተዳደሩ ላይ ትልቅ ጉልህ ሚና ማድረግ ትችሉ ነበር። የሚገባው ዶላር የት ነው? የሚገባው ወርቅ የት ነው? የሚገባው ያ ሁሉ ብር የት ነው? ከመንግስት ድጎማ ነፃ ማድረግ ትችሉ ነበረ ያንን ደብር። ያንን እንደ ትልቅ አድርጋችሁ ስታነሱ አዝናለሁ፣ በጣም አዝናለሁ። ምናልባት ከምደግፈው ምንድነው እስጢፋኖስ አካባቢ ዙሪያውን የኛንን ያሳመርነው ብሏል ክብርት ከንቲባ። እሱን ልቀበል እችላለሁ። ምዕመን ስለሌለው እስጢፋኖስ ምዕመኖች ስለሌሉ ከሩቅ እየመጡ ስለሆነ እስጢፋኖስ ዛሬ ብዙ ድጋፍ ይፈልጋል። የሰንበት ትምህርት ቤት ተማሪዎች ስራ ላይ የሆኑ እንደሆነ አውቃለሁ። ትውልድ ለማስቀጠል ትልቅ ተጋድሎ እያደረጉ እንደሆነ አውቃለሁ። ቅዱስ እስጢፋኖስን አግዟቸው። የስብከት አገልግሎትም እየተመለሰ እንደሆነ ሰማለሁ። ያንን አገልግሎት ደግፉ ምዕመናን። ሂዱና 11 ሰዓት እንደ ድሮ የሰርክ ጉባኤው ላይ ተማሩ።
ሰንበት ቅዳሴን አስቀድሱ። ከሁሉም ቦታ መጣችሁ። ያ ቦታ መደገፍ ነበረበት። በከተማ አስተዳደሩ ቢደገፍ አይገርመኝም፣ ምእመን ስለሌለው። አሁን የመጡት አስተዳዳሪም እግዚአብሔር ያግዞት። አንዳንድ ችግሮች አሉ፣ እሱን እናቆመዋለን። አዎ እሷን አለች። አንዳንድ ችግሮች አሉ በደንብ። ከዛ ውጪ ግን ቦሌ መድኃኔዓለም ቀለም ተቀብቶለት በመንግስት ሪፖርት ሊቀርብለት አይገባም ነበር። የደብሩ አስተዳደር ስራውን ሰርታችሁ መንግስት የሚያደርገውን ልማት ማገዝ ነበረባችሁ። ያሳዝናል። እንደኔ በደንብ መበሳጨት ከፈለጋችሁ አዲስ ሚዲያ ኔትወርክ ላይ ግቡና ተመልከቱት። ክብርት ከንቲባዋ ከኦርቶዶክስ አባቶች ጋር ያደረጉት ውይይት የሚለውን በደንብ እዩት። እንነጋገር ከተባለ በደንብ እንነጋገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት አባቶቻችን ብዙ ችግሮች በውስጣችሁ ይዛችኋል። መሬት አይደለም ችግሯ። ኢትዮጵያውያን በደረሱበት በሙሉ ሀገረ ስብከት የሌለባት ቦታ የለም። የመሬት ችግር የለባትም ቤተክርስቲያኗ። በደረሰችባቸው ቦታዎች በሙሉ ምዕመኑን በመከፋፈል ግን ትልልቅ አባቶች የሚባሉት ትልቅ ሚናን እየያዛችሁ ነው። ዲሲ ማርያምን ተመልከቱ። አትላንታ ላይ በቅርብ የተፈታ ችግር ነው። ለንደን ትልቅ ነውጥ ነው ያለው። በብዙ ማየት የሚቻልበት ነው። ቤልጅየም በቅርቡ የተገዛው ቤተክርስቲያን ላይ ሌላም ችግር አለ። ግሪክ አቡነ ኤልያስ ይውረዱ የሚል እንደዚሁ ተቃውሞ እየተነሳ ነው ያለበት። ካናዳ ላይ ምዕራብ ካናዳ ስናነሳው የነበረው እልፍ ነው። በጣሊያን በብዙ መልኩ በብዙ ሀገረ ስብከቶች ላይ ብፁዓን አበው ሊቃነ ጳጳሳት በሚፈጥሯቸው ችግሮች ወይም ካህናቶች በሚፈጥሯቸው ችግሮች ምዕመኑ ለሁለት አለፍ ሲልም ለሶስት እየተከፈለ ያለበት ቦታ አለ። ቁጭ ብሎ መነጋገር ይቀርማል። ቁጭ ብላችሁ መነጋገር፣ ልባችሁን ለእግዚአብሔር ሰጥታችሁ ቦታ ከመንግስት ጠይቁ። ቦታ ምንም ችግር የለው። ሲገባው የራሱንም ወሰን እኮ የሚሰጥ ህዝብ ነው ያለው። በአንድ ታቦት ላይ ሌላ ታቦት እየደረባችሁ በአንድ አጥቢያ ላይ ሌላ አጥቢያ እዚህ በቅርቡ ማንሳት አንችልም። አቡነ ሐራ የሚባል ቀድሞ የተተከለ ደብር አለ። አሁን አዲስ የመጣ እዛው ከጎኑ አቡነ ሐራ ተብሎ ያበላል፣ ታቦቱ ያበላል በሚል እሳቤ አንድ ቦታ ላይ ሁለት አቡነ ሐራ። እናውራው፣ ብዙ ችግሮችን እናውጣቸው። የክፍለ ከተማ ቤተ ክህነት ኃላፊዎች አይደላችሁ የዚህ ችግር ፈጣሪዎች? የሌብነት መጀመሪያ አይደለም? ቤተክርስቲያንን ያስደፈራችሁ፣ ቤተክርስቲያንን ለሁለት ሲከፈል ያያችሁ፣ በዘር ምናምን ተቧድናችሁ አይደለም? አሁን በቤተ ክህነት ውስጥ የክፍለ ከተማ አስተዳደር፣ የደብር አስተዳዳሪ ምናምን ተባብላችሁ የተሾማችሁት የእውነት የምር ጸልያችኋል? ከመንግስት ጥያቄ ከመጠየቃችሁ በፊት ከእግዚአብሔር የሚጠበቅባችሁን አድርጋችኋል ወይ? ተው፣ ትክክል አይደለም። የምድሩ ይራኮቱ፣ እግዚአብሔር ይሁን ሲል ሁሉን ይሰጣችኋል። ቀድሞም አላሳጣንም። የርስት ችግር የለብንም። አዲስ በሚቋቋሙ መንደሮች አዲስ ጠይቁ። ያበላል በሚል እሳቤ አይደለ እንዴ ዛሬ እየተካሄደ ያለው? ብዙ ችግሮች አሉ። በውጭ ያሉ ሀገረ ስብከት እኮ ያሉ ምዕመናኖቻችን በሰላም የሚያገለግሉባቸው ጥቂት ቦታዎች ናቸው። በጣም ጥቂት ቦታዎች። በጣም በፈረቃ ሁሉ ህጋዊ ቡድን ጠዋት ያስቀድሳል፣ ህገ ወጥ ቡድኑ ከሰዓት ያስቀድሳል እየተባለ አንድ ቦታ ላይ ለሁለት እየተለየ አይደለ እንደሚደረገው። ያ ችግር እዚህ እየመጣ ነው። በዘር ተዋድረን በተለይ አዲስ አበባ ሀገረ ስብከት ላይ የወረዳ የክፍለ ከተማ ቤተ ክህነት ስራ አስኪያጆች አሁንማ የቤተ ክህነት ምንድነው የወረዳ የክፍለ ከተማ ሀገረ ስብከት ቤተ ክህነት ስራ አስኪያጅ ለማስገባት እየተባለ መንግስት ራሱ የማያውቀው ሰልፍ እስኪመስል ድረስ ካህኑ ከየት እንደሚመጣ አላውቅም፣ ነጠላውን እየጎተተ የቤተ ክህነቱን ስራ አስኪያጅ ለማስገባት ተብሎ የእሳቸው ጋር ተነጋገርኩ። ሁሉም ባለ ቲክቶከር ሆናችሁ ከእግዚአብሔር ጋር የሚያቀርበውን ውዳሴ ማርያም ዳዊቱን ረስታችሁ ቲክቶክ ላይ ከፍታችሁ የራሳችሁ። አሁን እኮ ትርፋማ የሆኑት ምንድነው እሱ ዝም ብሎ ኬትም ክህነት ሳይኖራቸው መላከ ምናምን እየተባሉ ሰዎችን ልብስ የሚሰፉላቸው ሰዎች ናቸው ሀብት እያካበቱ ያሉት። በቅዳሴ ሰዓት የሉም። 7 ሰዓት ላይ ቤተ ክህነት ስራ አስኪያጅ ለማነጋገር ይቀመጣሉ። የማይገኝ እድል አሳልፋችኋል። ከክብርት ከንቲባዋ ጋር የነበረው ውይይት ላይ ብዙ ማንሳት የምትችሏቸው ነገሮች ነበሩ። ስለ ቤተ ክህነት፣
ስለ ቤተ ክርስቲያን፣ ስለ ምእመን ብዙ ማንሳት የምትችሏቸው ጉዳዮች ነበሩ። በእርግጠኝነት የከተማ አስተዳደሩ ከንቲባውም፣ ምክትል ከንቲባውም፣ ካቢኔያቸውም ወደ ቢሮአቸው ሲገቡ ያፍሩባቸዋል። እንዲህ የፈራናቸው እንዲህ ያከበርናቸው ሰዎች ይሄን ብቻ ነው እንዲያቀረቡት ብለው ግምገማቸው ላይ ይሄን ስለመገምገማቸው ምንም ጥያቄ የለውም። የሚጠብቁት ከፍ ያለ ጥያቄ ነበር። ከፍ ያለ ጥያቄ። ተልከስክሳችሁን ያለፋችሁት ሀገርን የሚያንጽ ትውልድን የሚያንጽ ለሞራል የሚሆን ብዙ ማዕከላት ብዙ ሐሳቦችን ለመንግስት አቅርባችሁ ከመንግስት ጋር ተቀራርባችሁ መስራት የምትችሉባቸው እድሎችን አልተጠቀማችሁ። ለመንግስት አካል ግን አንድ ነገር ልንገራችሁ። ካዩዋቸው ውይይቶች ቢያንስ ሁለቱን ውይይቶች አይቻለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በወንጌል አማኞች ምናምን ከተነሱ ከጠየቁ ጥያቄዎች አብዛኛዎቹ መንግስታዊ ደላላ ለመሆን በስክሪን ራሳቸውን ለማስመታት ከናንተ ጋራ ለመቀራረብ የሚመስል አዛኝ ቅቤ አንጓች የብዙ ችግር ፈጣሪዎች ከፊት ቀድመው ተሰልፈው አይተናቸዋል። እንዳትሸወዱ። ጥሩ ሐሳብ ሰጡን ብላችሁ በጥሩነት እንዳትቀበሏቸው አይደለም። የራሳቸውን የነገ መንግስታዊ ደላላ ለመሆን መንገድ አመቻችተው የወረዱ ናቸው አብዛኛዎቹ። እናንተ የምትፈልጉት በሃይማኖት ቦታ ላይ ሆነው ሃይማኖተኛ ሆነው ህዝቡን በሞራል እንዲያሳድጉ ነው እንደ መንግስት የሃይማኖት አባቶችን የምታዩት። እነሱ ግን እንደዛ ሆነው አይደለም የመጡት። የእናንተ ደላላ ሆነው ለመታየት ነው። ነገ ከከሌ ጋር እኮ ነገ ቅርርባለኝ ከነከሌ ጋር እኮ ቅርርባለኝ ብለው ሌላ መንግስታዊ ድለላ ውስጥ ለመግባት ራሳቸውን አመቻችተው ነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብዛኛው የተናገሩት የሚታወቁ ነው። ቤተ ክህነቱን ያመሱ፣ ካህናትን ያናደዱ፣ ያበሳጩ። ለማን አቤት እንበል? ወደ ቤተ ክህነቱ እንዳንሄድ ያው በእነሱ አጥር ውስጥ ያሉ ስለሆኑ ነው። ወደ ላይ ግን አቤት እንላለን። የምእመን እንባ ጎርፎ ነው ይወስዳቸዋል። ምንም ጥርጥር የለውም። እስከዛ ግን ሰላም ለሀገራችን፣ ሰላም ለኢትዮጵያችን፣ ሰላም ለከተማችን፣ ለመላው ህዝባችን ሰላምን ያደልልን። መጪውን ጊዜ እግዚአብሔር አምላክ ከኛ ጋር ይሁን እንጂ ነገሩ ከባድ ነው። የሃይማኖት አባቶች የሃይማኖት ቦታ ላይ ቆመው እያየናቸው አይደለም። በዚህ ውይይት የሃይማኖት አባቶቹ ፖለቲከኞቹ የሃይማኖት አባት ሆነን ያየነው፣ ተገለባብጦ ነው ያየነው። አስፈለገ ደግሞ ውይይቱን በደንብ እየበጠር ነው ማን ምን ጥያቄ አነሳ የሚለውን እየተነጋገርን እንሄድበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ምሬትን ያስከተላችሁ የሃይማኖት አባቶች ምህረቱን ይላክላችሁ። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነካሪ ያልልቃች ሚዲያ አይነት ሰዎች ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ
በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ